ሰላም ሰላም ቤተሰቦቼ በድጋሚ ተመልሻለሁ። እንግዲህ ነገርን ያነሳዋል እንደሚሉት በትላንትናው እለት ሩታ ለአብርሽ ፖሊስ ይዛ መጣች። እንግዲህ ወደ ፖሊስ ጣቢያ ይዛው ሄዳለች። በቃ ጀግና ናት። የእውነት ሩታ በጣም ጀግና ነሽ፣ አድንቄሻለሁ። በቃ ትክክለኛ ውሳኔ ነው የወሰንሽው። ከህይወትሽ እስከ መጨረሻ ማውጣት መጣል አለብሽ። እሰይ ደግ አደረግሽ እላለሁ እኔ በግሌ። አንዳንድ ደግሞ እንከፍ የሆናችሁ ሴቶች ደግሞ የሴትን ችግር የማትረዱ ሴቶች ሩታ ላይ ስትፈርዱ ያለው እና ያለፈ ህይወት ተውት። ያለፈው ህይወት ሩታ ለምኗታል፣ እንደዚህ ብሏታል፣ በዚህ ወጣ በዚህ ገባ ትላላችሁ። እሱን እርሱትና አሁን ሄርሜላ ከመጣች በኋላ የሰራትን ስራ ትክክል ነው ብላችሁ ነው የምታስቡት? እናንተ ሩታ ቦታ ላይ ብትሆኑ ምን አይነት ውሳኔ ነበር የምትወስኑት? ምክንያቱም ወንዶች አይደለም ሩታን እየተቃወሟት ያሉ፣ ወንዶች አይደሉም። ሩታ ወደ ፖሊስ ጣቢያ ለምን ወሰሹ? አብርሃም ምንም ቢሆን የልጅሽ አባት አይደለም ወይ ብላችሁ ቪዲዮ ሰራላችሁ። እሱስ የልጁ እናት አይደለችም እንዴ? እያየች በአይኗ በብርሃኗ ለኛ እንኳን የሚቀፈን ቪዲዮ እያየች እንዴት ብላ ነው ችላ ዝም የምትለው? እሺ ዝም ብላ ነበረ፣ ግን ዝምታዋን ሰበሩባት፣ ሰላም አሳጧት። አራስነቷ እንኳን ክርስትና ይነሳል አይደለም? አንድ ሴት ልጅ ስትወልድ ወንድም ይሁን ሴትም ይሁን ልጇ ክርስትና ማስነሳት አለባት። ክርስትና ሳታስነሳ እኮ ነው እቺ ልጅ ሰላሟን ያጣችው። አንዴ ወንድሞቹን ይልክባታል፣ አንዴ አባትየው ይልክባታል፣ አንዴ ጓደኞቹ ይልክባታል። በቪዲዮ ከሄርሜላ ጋር ሆኖ ይሰድባታል። ኢንስታግራም ላይ የሚለቀው ቪዲዮ በቅኔ ነው የሚሳደበው። ፒክቸር ሲለቅ ፎቶ ሲለቅ በቅኔ ነው የሚሰድባት። እነዛ ተውት እሺ። ግን ከማናት ስሟ ሁላ መጥራት እኔ እንዴት እንዳስጠላችኝ። እሷ ልጅ ሄርሜላ የምትባለው ነቀርሳ ማለት ነው። ከሷ እየሰሩት ያሉት ነገር እናንተ ሩታ ቦታ ላይ ፍቅረኛችሁ የምትወዱት ስንት መስዋዕት ያረጋችሁለት ቤተሰብን እህትን የሚያክል ነገር እህቷ ተይ ይሄ ልጅ ይቅርብሽ እያለቻት አይ እህቴ እኔ አልሰማሽም ብላ እናቷን እርግፍ አርጋ ቤተሰቦቿን እርግፍ አርጋ አንተ ትሻለኛለህ ፍቅረኛዬ፣ የወደፊት የልጄ አባት፣ ትዳሬ፣ አጋሬ ብላ የያዘችው ፍቅረኛው ያውም አገር ምድሩ የሚያውቀው የኢትዮጵያ ሕዝብ ግማሽ በመቶ የሚያውቀው ቢያንስ 500 ምናምን ሺህ ተከታይ ያላቸው እነዛ ሁሉም ሕዝብ ከቲክቶክ ውጪ ማለት ነው የሚያውቃቸው እነዚህ ጥንዶች ምንም በማይረባ ነገር ማለት ነው በማይረባ ነገር አራስ ቆስሎና ትቷት የሄደ ልጅ ትቷት ብቻ እኮ አይደለም የሄደው፣ ከሄደ በኋላ የሚሰራው ስራ ትክክል ነው ወይ? ከሜላት ጋር ከሄርሜላ ጋር እየሰራ ያለው ነገር ትክክል ነው ወይ? እሺ ከዚህ በፊት ከነዳኒ ከነጽጌ የተለያዩ ነገሮች ሰርቷል። ያ ታሪክ አለፈ። እርጉዝ እያለች ማለት ነው ቀለበት የሚያረግላት አካባቢ እንደዚህ አይነት ጭዌ ነበር እየተጫወቱ ነበር ሁለቱም እኩል ማለት ነው ፕራንክ እያሉ። ግን ያ አልፎ ልጅ የሚያክል ትልቅ የፈጣሪ ገጸ በረከት የፈጣሪ ስጦታ የሚያክል ትልቅ ስጦታ አምጥታ ሰጥታው ምንም ነገር በማይረባ ነገር እኔ የሩታ ጥፋት በዛ ሰዓት ከሄርሜላ ስትመጣ ምን አይነት ጥፋት እንዳጠፋችሁላ እኔ ትዝ አይለኝም። ጥፋቷ አላስታውሰውም ሁላ የፈለገ ነገር ብታጠፋ ገና ወር ሳት ወልዳ ወር ያልሆናት ልጅ እኮ ነው ጥሏት እዛ ሆስፒታል እያለች እኮ ነው ከሄርሜላ ጋር ሸሸ ገዳም ማለት የጀመሩ። እንደምን አስባችሁ ነው? ሩታ ማስያዝ አልነበረባትም። ፖሊስ ጠርታ አብርሽን ማስያዝ አልነበረባትም። ምንም ቢሆን የልጁ አባት ነው። ምንም ቢሆን እኮ የልጁ እናት ናት። የልጁ እናት ላይ እንደዚህ የጨከነ ወንድ እናንተ ለወንድ ወግናችሁ ምን አይነት ሴት ብትሆኑ ነው እናንተ? ምን አይነት የሴትን ቁስል እንዴት ነው ማትረዱት? አሁን ሩታ ያለችበት ህይወት ለምንድን ነው ማትረዷት? ወይም ሀሳብ አለመስጠት ወይም አስተያየት አለመስጠት። እንዴት ነው በቁስሏ ላይ ቁስል የምትጨምሩባት? ምሰድቧት ቪዲዮ እየሰራችሁ እናንተ ሴት ሆናችሁ ሴት ላይ እንዴት ነው እንደዚህ
እንዴ ይሄ ልጅ እኮ በቃ በአደባባይ ዝሙት እያስተማረ እኮ ነው። በቃ የአራስ ቁስል ልጅቷ በስቲሽ ነው የወለደችው። አንዴ አባትዮ ይመጣል ታረቂ ይላታል፣ አንዴ ጓደኞቹ እህቶቹ ማይመጣ ጉድ የለም ከቤቷ። እንዴ ከእናቷ ሰላም አጡ እኮ ቤተሰቦቿ ሰላም አጡ። በቃ ተወኝ፣ አትድረስብኝ፣ እንደፈለግ ሆን አለችው። መንገዱ ጨርቅ አርግልህ አለችው። አልተዋትም። ልታረቅሽ ይላል። ባለፈ አሁን ቀለበት አረግላት ለሄርሜላ ገና በድጋሚ ይቅርታ። ምን አይነት ነገር ነው? እኔ በሷ ቦታ ብሆንስ ብላችሁ፣ እኔ ሴት ነኝ፣ ፍቅረኛ ካላችሁ ምናልባት ወይ ባለ ትዳርም ልትሆኑ ትችላላችሁ። እንደዚህ አይነት ነገር እናንተ ትዳር ላይ ቢሆን እውነት ትቀበሉታላችሁ? ሩታ ላይ የፈረዳችሁ ልጆች እውነት ፍቅረኛችሁ፣ ባላችሁ፣ የልጃችሁ አባት እንደዚህ አይነት አስነዋሪ ነገር በቃ አንሶላ ተጋፋው እኮ ግንኙነት ሲያረጉ ብቻ ነው ሄርሜላና አብርሽ ማይታየው። እስቲ በቢጃማ በመኝታ ቢጃማ ባልና ሚስቶች ብቻ ሊያዩት የሚገባ ቢጃማ ለብሳ እኮ ነው አንድ ላይ የተኙ። እሱ አውልቆ ቁንጣ ብቻ ለብሶ እንዴ! ባላችሁ ፍቅረኛችሁ የልጅነት ልጆች እኮ ናቸው። አብርሃምና ሩታ እኮ ልጆች ናቸው ስናቃቸው አይደል? አሁን ነው ብር መጥቶ ያንድ በለበላቸው እንዴ! ሩታ ለአብርሽ እኮ ዋጋ ከፍላለች። አመዳም የነበረ የሆነ ፊቱ ላይ ዘረጦ የነበረ ልጅ እኮ ነው አሁን እንዲህ ስብስብ ባረገች እኮ። ስብስብ ምድረ ኩታራ ምድረ ምንድነው ያለችው አንድ ትዝታ የምትባል ዩቱበር፣ ድድ ማስጫ ድንጋይ ላይ የሚቀመጡ የነበሩ ጓደኞቹ በሩታ ስም አይደል እንዴ ተለቃቅመው አዲስ አበባ የገቡ። ሩታ ተብሎ እኮ አብርሽ ነው የሚባለው እንዴ! ስንት መስዋዕት አየችበት። ከፍቅር ጋር ተደባደበች፣ ከማናት ደግሞ ከጽጌ ጋር ተደባደበች። ለሱ ብላ ቤተሰቦቿን ርግፍ አርጋ መጣች። እያየን እኮ ነው። ምንም የሚደበቅ ነገር ወይ የቆየ ታሪክ ምናምን አይደለም። የ2 ዓመት የ1 ታሪካቸው ነው እያየን ያለ ነው። ቢያንስ እንኳን ብዙ ነገር ሰርታ ሊሆን ይችላል። ስህተት ሳይኖርባት ቀርቶ አይደለም። ግን አሁን ላይ ያደረገው ነገር ይሄ ልጅ እናንተ ላይ ቢሆን ወይ እህታችሁ ላይ ወይ ቤተሰቦች ጓደኛችሁ ላይ ራሱ ሊደርስ የማትፈልጉት ነገር፣ ሩታ በጣም ባለጌ ነሽ፣ የልጅሽ አባት ነው። አንዷ ደግሞ ወጥታ የልጅሽ አባት ነው እንዴት ነው አሳልፈሽ ለፖሊስ ምሰጭ? እኔ እንኳን አሳልፌ ለፖሊስ እንደሆነ እሷ ሆና ነው እንጂ ቀጥታ ወደ ህግ የመራችሁ። ምክንያቱም ነገም ምን ጦስ ይዞብኝ ይመጣል ብላ አስባም ሊሆን ይችላል እንጂ እኔ እንዴት አድርጌ እንደማስገርፈው እንደማስቀጠቅጠው፣ የእውነት የኔ ፍቅረኛ የኔ ባለቤት የልጅ አባት ይሄን አድርጎ ቢሆን ኖሮ መስሜ ጥጥ ነበረ። ድራማ እየሰሩባት ልጅቷ ላይ እንዴ! ያቺ ስሟ ቄስ ይጥራውና ቄስማ እንዴት ይጠራዋል? ስሟ በምን እንትን ነው በምን አጥያ ምንድነው ጽድቅ ስራዋ። በእርግጥ እኛም ኃጢአተኞች ነን፣ ግን እንደዚህ አደባባይ እንደዚህ አይነት ዝሙት ሴት ልጅ ሆና ወጣት ናት ሰርታ መለወጥ እየቻለች ለወጣቱ ብዙ ትምህርት መስጠት እየቻሉ እንደዚህ አይነት ቆሻሻ የሆነ ቪዲዮ ለህዝቡ የሚያስተላልፉ ድራማ ነው እንዳይባል እንደዚህ አይነት የቆሻሻ ድራማ እኛ አይተናናቅም። ድራማም ሊሆን ይችላል ነውም ድራማ ነው። ግን ድራማውም ደግሞ ሩታ በጣም ታሳዝናለች። የእውነት እኔ በጣም ሳያት በቃ ውስጥ ስብር ይላል። የሆነ ሰዓት ላይ እንዴት አባቷ ነበረ የምታምረው። በቃ ከሱ ጋር ሆነ ፍቅር ስትጫወት እንዴት ነበረ በቃ ድንቡሽቡሽ ብላ። አሁን እኮ ድርቅ ብላለች። እድሜ ለሜካፕ ለምትቀባባው ነገር በቃ ሰላም አጥታለች እኮ። ስትናገር ሁላ እኮ እዚህ ጋር እንባ እንቅ ነው የሚያደርጋት።